ምግብ ስሪ አልሰራም፣ አልችልም መስራት። ከታተፍ ሄዳለሁ ወይ ካልሆነ ግን አልችልም። በቃ ምግብም ሰርቼ የውጭንም ስራ ሰርቼ አልችልም አለችው። ከዛ እናት መጣ፣ ምግብ አትሰራም፣ እዘዝ ይከፈላል። ማትሰራ ከሆነ ካልሆነ አይሆንም ምናምን አሉት እና እሰራለሁ ግን እሷ አትበላም አለ። ይሰራል። ሰው ውጭ ዶነር ምናምን ያገኘችውን ሳንዱች ሰርታ ትበላለች፣ ገዝታ ትበላለች። ልጆቹ እና እሱ ቁጭ ብላ ይበላሉ። ይሄ ምግብ እዚህ ሀገር ማለት እንግዲህ ብዙ ባልና ሚስቶች ከውጭ ገዝተን ነው ትበላ። እኔ ስራ በምሰራበት ሰዓት ጊዜውም የለኝም ለማብሰል። እግዚአብሔር በሚያውቀው ስራ ስሰራ በተለይ 8 ሰዓት ምናምን ከሰራ እንትላለን እና ሳንዱች ትበላለህ፣ ትተኛለህ። ልጅ ካለ ግን ትሰራለህ፣ ፍሪጅ ውስጥ ታደርጋለህ። ይሄ ሁላ የሚሆነው እንግዲህ ሽንኩርት ከትፋ ፈጭታ የሚገዛዛውን ገዛዝታ አዘገጃጅታ ነው የምትሄድለት። ከዛ ምን አለ እየተፈጨ የሚቀመጠው ሽንኩርት አላት ጣዕሙ ጥሩ አይደለም፣ ሰርተሽ የምታስቀምጪ ከሆነ ስሪ፣ በየቀኑ አልሰራም። ቪዲዮ ላይ ላውጣውን ስሰራ እንደነበረ በማይክሮፎን ሲራ ስራ ክፍል ብሪያ ላይ ልጆች ነው እኔ እቀበላለሁ። እኔና ፊሎ ኢንዶኒና እኔና አቴካሊ ደግሞ በዚህ ምንድን ነው ጭቄ ቅርጽ እንዳይታይ ነው። እጅሽን ቢሮን እንዴ እናደርጊና ባንኪን ከፍቴና ቢሮን እንቆጥሪና እንዲያርገ አርገ የአባት ብር ነው ላ ጀርመን ማንቁርት ይዞ አስካፍላል ብለ ፊሎ ምን ትፈልጋል? ከበንክ ላይ ነው የምትፈልገው፣ ቦስ ነው የምትፈልገው፣ ጉቺ ነው ፊሎ ምን ትፈልጋል? ብሩን እንዲቀበላል። ካልሆነ ቁጭ ነው ምት እኛ እንሰራለን። ትከፍላለህ፣ አትከፍልም ካልክ እንደውላለን። ብር ይፈልጋል ልጆች፣ መንግስት ጀርመን መንግስት ብር ይፈልጋል እንላለን። መንግስት ደግሞ ስራ ይልካል። እምቤት አልክ ወረቀት አገኘሁ ይበላሻል። ምን ችግር አለ? ካልሰራ ጀርመኒ ችግር ነው። ትሰራለህ፣ ወረቀት ይስተካከል። አትሰራ ወረቀት አለ ቁጭ ይላል። ቪዛ ልታስመታ ስትሄድ ሴትዮዋ ትመጣለች ነው የምትለው። ይሰራል ቁጭ ብላ ገንዘብ እየበላ ነው። ተለያይታል። ችግሩ የሚጀምረው ከዛ ነው። እንደዛ ነው። ጀርመን ተለውጧል። እንደዛ ነው። ቅን ዝም ጭጭ አይሻልም እንዴ? ጠበቃ ይዛለን። አንቺ ሴትዮ እጅሽን ወደዛ እየተከላከልሽላት ነው እንዴ? ምንድን ነው የቀረ ነገር? ፎንቅ አለ እንዴ? ባባል እየተከላከልሽ ነው እንዴ? መከላከል ላይ ነው እንዴ? እንደላውራ ነው እንዴ? እኔ ጀርመን ዜጋ ነኝ። ሀገሬ ውስጥ ባንክ አካውንት የለኝም። ብሩን እራሱ እንደሚቆጣጠረው በገዛ አፉ ኢንተርቪው ላይ ተናግሯል። ሶ ጠብቁኝ፣ ጀት ጠብቁኝ፣ በህይወት እንገናኝ እኛ ማለት ነው። ሌላ ምንም አለ ምንም 5,000 እና 50,000 እና 100,000 አንድ ሊሆን አይችልም። እኔ በማስረጃ ፖስት አለው ባይዘዌ። ከዚህ በላይም ደግሞ መሄድ ካለብኝ ፖስቷለን፣ ችግር የለም። 100,000 እና 50,000 ለቤተሰቦች እየላክ ለእኔ ፋዘር 5,000 ረድቻለሁ ምናምን ብለህ ማውራት አይቀፈም? አይስዌር ይቀፋል። አለኛ ደግሞ የምትጠይቁልኝ ማለት ነው። ሞር ደግሞ እሱ ሀቅ ቢኖረው እሱ ደግሞ ሀቅ ቢኖረው ሞር ደግሞ ራሱ ያውጧል ስንት እንደሚሄድ የነበረው እዛ ፋሚሊ ውስጥ ስንት እንደሚዘዋወር ማለት ነው። ስለዚህ ለእኔ አባት ስለ 5,000 ብር ነው የምታወራው። በ5,000 ብር ማለት ነው። 5,000 ብር እና 100,000 ብር እንዴት ልዩነት እንዳለው ታያለህ በላይፍ ላይ። አንረዳ ለልጆቹ ብሎ ቢታገስ ኖሮ ዛሬ አንረዳ። ቬከር የማይቀሰቅስሽ ልጅ እኮ ነሽ። የገዛ እኮ ቦይፍሬንድሽ ምን ብሎሻል? እንቅልፍ የምትወጂ እንቅልፍ በቃ መተኛት ነው ስሯ። እኔ ትላንትና አይቼዋለሁ ሲያመልጣ የገዛ ባሏ አብሯት የሚኖረው እንቅልፍ በቃ እኔ ካልቀሰቀስኩሽ ማትነሽ ልጅ እኮ ነሽ። ባልሽም እኮ ብሎታል። ጠዋት ስወጣ የተኛች ማታ ስመጣም ተኝታ ነው የማገኛት ብሎሻል።
ልጁ ያስፈለገሽ ብቸኝነትሽን ልትወጪው ችግርሽን ልትወጪ ነው እንጂ ፍቅር ፈልጋለሁ ብለሽ አይደለም። ያ ብቻሽን መቆም ስለማትች ልጁ በተሰጠው መንግስት ቤት ውስጥ የገባሽ ይሄ ብቻ መቆም አትችይም ያልኩሽ ምክንያቱ ይሄ ነው። አንቺ ሳምሪ በጀርመንኛ እኮ ፎርም መሙላት እኮ ማትችይ እኮ ነሽ። አንቺ ራስሽም እንዲህ ስታል ሮዲጋ ባለፈው እዚህ ጀርመን ሲመጣ ጠርተሽው ፎርም አልሞላለሽም የትምህርት ቤት ፎርም አንቺ አሁን የት እንደምደርስ ትያለሽ። ፎርም እኮ መሙላት አቅቶሽ ፎርም ያ ልታወቅ አይደለ ፎርም መሙላት አቅቶሽ ጠርተሽው ፎርም ሞልቶልሽ አስገብቶልሽ ለዚሁ ለክራንክ ፍሌገር ራሱ ሞልቶልሽ ነው የመጣው። ለምን ራስሽን እንትን ትያለሽ? አይሽ ነገሮችን ብቻዋን መወሰን ስለማትችል ባሌን እኮ ስንት ጊዜ አሁን እኮ ባሌን እኮ ስንት ጊዜ ጠርተዋለች ደውላ ስንት ጊዜ የተናገርሽውን ቃል መድገም አልፈልግም። ምክንያቱም በጣም ባለጌ ቃል ስለሆኑ ማለት ነው። አስተማሪ ጠብሳ ተብሎ ሳምሬ ገና ልጅ ሆነ ያ አስተማሪዋ ፎንቃ ይዟት ያ ይማል ላይክ ኢማጂን ነው ሶሪ እሷ ይረዳልን እህትን ከረዳው ወንድምህን ከረዳው እናትህን ከረዳው ቤት በኩል ነው የኔን አባት የሚረዳው ሲጀመር ማረጋገጥ አባቱ ደግሞ ቅድም ተናገረ። በጣም ጉልበት ያለው አራዳ የሆነ ወጣት አባት ነኝ። ይሄን ያህል በጣም ነሰሳሪ ነው ብዬ ማረግ ግዴታም የለብኝም። ግን አባቴ በጣም ጉልበት ያለው ሰው ነው። ግን በዚህ በኩል ሶስት ሰው እየተላከ እዚህ ጋር ሁለት ልጆች አስቀምጪ ለስንቱ ነው የምሆነው? ለስንቱ ነው የምሆነው? ላይክ ሴት እንደ አንድ ሴት አስቡትና ሶስት ሰው እየረዳችሁ እዚህ ጋር ደግሞ ፕላስ ሲጀመር ለእኔም አባት ረድቻለሁ የሚለው በቅዱስ ሚካኤል አውጣ በሉት 5,000 አውጣ ለነዳበት አውጣ 10,000 ልኮ 10,000 ልኮ አውጣ በሉት 20,000 ምናምን ልኮ ለፉገራ ለሳምፕል 5,000 ለአባቱ ይልክለታል። በገብሬ አውጣ በሉት ለአባቱ የላክበትን እንዳለ የላክበትን ስንት አውጣ ውሸታ ራስ ያባቴ ስም እናትን አላልሽ ምን ያው የእናትን ስም እዛ የአባቴ ስም ያለበት የእሱ አካውንት ወይ ደግሞ ዋሬቨር ያለበት አውጣ ስንት ነው በቂ በቅዱስ ሚካኤል ትጠሉኛላችሁ ትወዱኛላችሁ አይደለ? ግን አውጣ በሉት በሚታይ ነገር ግን የምታምኑ ከሆነ አንተ ጋር ያለው ኤቪደንስ በሙሉ አውጣ ይውጣ። ኦኬ ለአባቴ ሲል ነው እኔ ደግሞ ለእናቱ ለወንድሙ ፕላስ ለእህቱ ስንት ልክ እንደነበር ይውጣ። ቢካዝ እኔ ጋር ማለት ብሩን እኔ በሰራሁት ገንዘብ ብሩን የምቆጣጠረው እኔ ነኝ ብሏል። በገዛፉ ሰው የሚቆጣጠር ከሆነ የራሱ አካውንት ላይ ግባና ያውጣ። በቫይዙ ወይ ደግሞ በቫይዙ ምንድን ነው በእንግሊዝኛ ጠፋብኝ። የላከበትን ያውጣ ፕሊዝ ያውጣ። በቃ ትራንስፈር እውነት አይደለም የምትፈልጉት። እኔ ጋር በሚታይ በሚሰማ በፒክቸር ነው የሚመጣላችሁ አይደለ? እሱ ጋር እንደሰዳሪ በሚታይ በፒክቸር ወይ በቮይስ ተላችሁ ራሳቸው ናቸው ልጃቸው። ሶ ባንክ ስቴትመንት ይውጣልኝ። እንደውም ፍትህ ለኔ ባንክ ስቴትመንት ይውጣልኝ። ባንክ ስቴትመንት በቅዱስ ሚካኤል ይውጣልኝ። ለአባቴ ሲላክ የነበረው ለእሱ ሲላክ የነበረው ለእህትየው የሰጠዋትን ገንዘብ በአጠቃላይ ከድሮም ጀምሮ እና ለወንድምየው ይውጣልኝ ባንክ ስቴትመንት። ቢካዝ እንዳለ ገንዘቡ የሚቆጣጠረው እሱ ነው። ሰርቼ የማመጣው ከዩቲዩብ ከነርሲንግ ትምህርት ሰርቼ የማመጣው ፕላስ ደግሞ ኤቭሪ ፕላትፎርም ከቲክታክም ሰርቼ የማመጣው ገንዘብ እየተቆጣጠረ የነበረው እሱ ነው። ለቤተሰቦች የተደረገው ነገር እሱ ያውቃል። ለእኔ ፋዘር ደግሞ ያደረግክ የሚለው በኤቪደንስ በቅዱስ ሚካኤል ስም እጠይቃለሁ። አውጣልኝ እንዳለ ካልሆነ እኔ አውጠዋለሁ። ምን አባቱ ነው እሱ የሚረዳ ባሉኝ ትንሽ ነገሮች እኔ አውጠዋለሁ። እሱ ነገር ደግሞ እንዲፈጠር አልምትፈልግ ምንም ሰላም አይፈጠረም። የሰላም እኛለን ሰላም ቤታችን ውስጥ ፈጥረናል። አሁን እኛ የምንፈልገው ምንድን ነው? ኤቪደንስ ያውጣልኝ። አባቷን ትርዳ። ምን አባቷ አባቷ የሚረዳው ምን የመሰለ ኑሮ ነው ያለው ሰርቶ የሚበላ ወንድምየው። ከዚህ በፊትም ወንድምየው ሳትመጣ በፊት ፕሮሰስ የወሰድከውም ገንዘብ ሰጥቻለሁ። እሱንም ከመውጣቴ በፊት አውጣ ፕሊዝ አውጣ። እኔ በ100 ዩሮ የምጣላ ሰው አይደለም። የምጣላው በ1 ሺህ ዩሮ በ2 ሺህ ዩሮ ነው የምጣላው፣ በ3 ሺህ ዩሮ ነው የምጣላው። እሱን ደግሞ የምጣላው ደግሞ ስለተደራረበብኝ ነው። በቃ ገንዘቤም እየተወሰደ እየተሰደብኩም እየተናኩም እዚህ ጋር ደግሞ ፕሮቴክት የሚያደርገኝ ሰው ከሌለ እኔ በውስጥ ምን አፋጀኝ ከዚህ ሁሉ ሰዎች ጋር። ያንን ነገር መስማት የምትፈልጉ ከሆነ እውነታውን ማወቅ የምትፈልጉ በኤቪደንስ ይቅረብልን። እኔ በኤቪደንስ ነው የማቀርበው። ሳቀርብ የነበረው በኤቪደንስ ነው፣ በፒክቸር እና በቮይስ ነው። ግን ሁሉም ነገር ግን አድርጌያለሁ። ካሊድዬ ታው እና በሚካኤል ባሳደገኝ ቅዱስ ሚካኤል ይውጣልኝ፣ ሀቄ ይውጣልኝ። ላቤን ግን አትክዱ። ምክንያቱም የተላከበት እቺ ከ200 ዩሮ እኮ 300 ዩሮ እኮ ትንሿ እኮ ናት። በየጊዜው እኔ ከሚሉት እንትን እኮ የለም። እኔ ስኖር ቤት ውስጥ ስኖር እንዲህ ነው የሚያደርጉት። እንደው ግር የሚሉ ብትቀንስ ምን አለበት? ያ ፒኬት በቃ ጀግና ነኝ ያለ ቤት ቆርጬ እኮ እንደባደባለሁ ብዬ መሄድ እኮ ምን ልበላ? ቆይ ቁምቡርሴ ጀግና ነኝ። ቁምቡርሴ ለአንተ ደግሞ ጥሩ ስሟ ትችላለህ። ቁምቡርሴ አይ ቁምቡርሴ ስታወሪ ራሱ ቁምቡርሴ የሚቀድመው ጥርስ ማስተካከል ላይ ነፃ ነው። ቁምቡርስዬ የሚቀድመው ሌላ ነገር ነው። ቁምቡርስ መጀመሪያችን ዋን
እኔ ምናችሁ መንታ እንደሚመስል ራሱ ግን ጌታን ይደብራል። በቃ እኔ የአራዳም ልጆችም አይመስልኝም። በጣም ያስጠላል። ማርያምን ያስጠላል። እኔ ያን ነገር ባላደረግልህ እስቲ ነው አንተ ኢትዮጵያ ነበርክና እንደዚህ የሆነ እኔ ነው ለማጥቃት አትጀምር። አላጠቃኝም። እዚህ ሰው ምንም ለውጥ አላመጣም። መጣ እንጂ እግዚአብሔር ምስክሬ ነው። ብሶበት አልጨረሽ የሆነ እንትን ከተ የሆነ መጣ እንጂ እኮ አልመጣም። መጣ እንጂ እኮ አልመጣም። የሆነ እራት ምን እንደምትመስል እኮ መጣ እንጂ እኮ አልመጣም። ሰው የሆነ ነገር አይለወጥም። ጀርመን መጥቶ ምንም ሆነ ምንም ማለት ነው 3000 ዩሮ የወጣበት ልጅ ስለሆንክ መተህ ይህን ነገር ብቻ ማንሳት 3 አህያ ብገዛ እግዚአብሔር ምስክሬ ነው። $3000 $4000 ነው ያወጣሽው። እነሱ ያሉት 3000 ዩሮ ነው ያወጣችሁ ነው ያሉት። 3000 ዩሮ ነው ለዳን የወጣው ነው እንደ መድኃኒዓለም አሁን $4000 400,000 ብር ነው በኢትዮጵያ 400,000 ብር መድኃኒዓለም ጥሩ አህያ ብትገዢ ከእኛ ከቡራ ይለስ አይስወት በ400,000 ስንት አህያ ብንገዛ አትራፊ ነው። መድኃኒዓለምን አትራፊ ራሱ ለነገሩ እኮ የምትመስለው እኮ ራሱ ቀንቦስ ብለህ እግዚአብሔርን ድርሽና ልባል ምን አለበት በና አራዳ ሰው ባይዘው በቃ የተደረገለትን አውቆ ዞር ብሎ ነው የሚሄደው። እንኳን መክፈል ባይችል ዞር ብሎ ይሄዳል። ምንም ጣጣ ያመጣል። መጥቶ ግን ስትሸመጠጡ ግን እንዴ የተደረገ በቃ አይነሳም። እሱም አይነሳም። ግን ለምንድን ነው የምካድበት ነው? እኔ ለምንድን ነው የምካድበት? ይደብራል። በሴት ጉልበት የሰራሁትን ነገር ለምንድን ነው የምካድበት? ገባች አይደለ? እንዳልካድ ደግሞ ላይክ በአቅሜ እንዳለ ብሩን የሚቆጣጠረው እሱ ነው ብሏል። በገዛፉ ነው አይደለም የሚያደርጉት። በአቅሜ ያደረኩትን ነገር ግን አልካድበትም። እና የምትወዱኝም የምጠሉኝም እንደው በቅዱስ ገብርኤል በቅዱስ ልጆች የሰጠኝ ቅዱስ ገብርኤል ነው። እኔን ያሳድገኝ ጠብቆ ደግሞ ቅዱስ ሚካኤል ነው። በቅዱስ ሚካኤል እስከዛሬ በፈቃደኝነት ለእሱ ቤተሰብ ሳደርግ የነበረው እና እሱ ደግሞ ለእሷ ፋዘር አድርጊያለሁ ብሎ ያለውን በሪሲፕት ወይ ደግሞ በዩበርቫይዙን ያውጣልን። ዳስ ኦል አይ ዋንት እንደን ወይ ግድ ካልሆነ ግን ጥሩ አይመጣም። ዋት ዩ ዋንት ለራሱ የእሱ ልጅ ናት የረዳች እንኳን እሷ ነባት ልትረዳ ጥሩ አይመጣም። እና ተፋቱኝ በቃ እንዲወጣ ፈለጋችሁ ደግሞ ይወጣችሁ ሁሉ አንቺ ጋር እነዛኞቹ አረቢቶች ነው ስለነሳቸው ያለው ባለ ጉዳዮቹ ተፋቱኝ በቃ እንዴት ሊፋቱሽ እንዴ እንጀራቸው እኮ ነው የተቆረጠ እንጀራቸው። አሁን እኮ እየሄዱ ብታይ የእንደዚህ ሺህ ሰራን የእንደዚህ ብር በላን የሚያይ ሰው የለም። ወደዚህ ቢባል ዩቱብ የለም። ሳምሪ 3 ስራ የለም። እንደ ገና ምን አይተሽ ገና እንደኔ ገና ስሚ በቃ አዳምጪ ማማይ ትዝ ይልሻል የአባትሽ እህት ላንቺ ምን እንዳለችሽ ትዝ አለሽ? የአባትሽ እህት ገና እህትዬው እንዲህ እያለች ትመጣለች። ገና እናትሽ ምን እንደሰራች ብታይ ገና አይፋቱሽም። አንቺንማ አይፋቱሽም። የገቢ ምንጫቸው ብሔራዊ ሎተሪ አትፋቱም። እሱንማ ብሔራዊ ሎተሪ ታምቦላ የለም ከዚህ በኋላ ቋኒ እኔ ያለ ስራ እየሰራ ነው የሚለቅላችሁ እነዚህ ዋጋ ብሎ ቋያ ስራ ነበርኩኝ ደህና ናችሁ ስንት 500 ዩሮ ስራ እየተሰራ ነው። ሽቅለ እሰራለሁ ቢል ጋማ የጀርመን መንግስት የልጅ ክፈል ይባላል። የሁለት ልጅ 800 ዩሮ ሀገር ተለቆ ቢኬድም እንከተላለን። አለቅ ከዚህ በኋላ ሴትዮዋ ሄደሽ እንደዚህ የሸማሽን ብትሰሪ ይሻሻል። እናትየውን እኔ አልተናገርኩም። ይቺ ቆራሌው እህትየው ነው እህትየው ማለት ነው። እንዲህ በይና እየጠለፍሽ ስራሽን ስሪ። እንትን እዚህ ጋር ጫትሽን ሽሻሽንና ይሄ ቁማርሽን አቁመሽ ማለት ነው። ዛትስ ዋይ ነው ብሔራዊ ባንክ ተዘግቷል። የኢትዮጵያ ንግድ ባንክም ተዘግቷል። ኖ ሞር አንድ ኮንዶሚኒየም ቤት ወይም አንድ ቤት ሰርቶላችኋል። ጨረስ በቃ ከዚህ በኋላ ኖ ሞር። ገና ልጆች ሲያድጉ ይገባናል ብለው እግዚአብሔር ይጠብቅ እንጂ ገና ሀብታም ብትሆን ወይ ሀብታም ቢሆን ገና ትመጣለች። ያስገድልጋች ይገባናል። ልጆቿን 3 ወር እኛ ጋር ነበሩ። ከአሁኑ ጀምሯል 3 ወር ነው ሰዎች ሰምቻለሁ። ገና የዚህ ቤት ታሪክ ጉዳይ ገና በኒውዮርክ ታይምስ ይዘገባል። በኒውዮርክ እንደዚህ ቆረቆ እንዳልክ ካላስገባሻት እንዳክስትሽ የእሷ አባቷት አይደለች እንደ ልጄን ጠስጥዛ ከቤት ያወጣች አንድ ሻርሙጣ ሴተኛ ዳሪ ወይዘሮ መስታወት ነጋ። የአንቺ እሳት ጠብቂ። የአንቺ ልጆች ደግሞ እንዲጠስጥሽ በራስሽ ላይ ካላስነሳዎች ይውልስ ይበልህት የባል ዘመድ ባይኑ እና ዳሴት በቃ ጨረስን ጉዳዩን። አቄን ትራንስፈር ይውጣ ገና አይለቁሽም። ያው እኔም አወጣለሁ። እኔ በእኔ በኩል ያለውን አወጣለሁ። እንሄዳታለን እንጂ ግን ያው ካልሆነ ደግሞ ተፋቱኝ ፕሊዝ። ተፋቱኝ አረግ እንደዚህ ብለሽ ተፋቱኝ። ይሄ የግንበኛ ወሬሽን ይዘህ ከወልዳችሁ እኔ ስጫወት ስላችሁ በሚታይ በሚሰማና በሚዳሰስ ነገር ነው። ዝም ብዬ አልችልም። ወሬ አልችልም። መዋሸትም አልችልም። ዝም ብዬ ማውራትም አልችልም።
የማወራው እያሳየው ነው። በዛ ነገር እባካችሁ ተባበሩ። ባለጉዳዮቹ ወይ ተፋቱኝ ወይ አውጡት፣ ሁኔታውን አውጡት። ዳስት ጠያቂዎቹ እዚህ ሀገር ያላችሁ ስትጠይቁ ኤቪደንስ ሳትይዙ ዝም ብላችሁ ደግሞ ታወራላችሁ። እናንተ ጠይቁ። አሁንም ጠርታችሁ ኤቪደንስ አምጣ በሉት። የጠየቃችሁት ልጆች ማናቸው? ያ ህይወትማ ይቀጥላል ማለት ህይወት ይቀጥላል። ግን የሴት ጉልበትነቴ ግን በሁለት ወንድ መሳይ አካል በለበሱ ሰዎች ግን ሲካድ ያስጠላል። እውነት ያስጠላል። በቃ ያስጠላል። አለቀ። ዳስት በጣም ያስጠላል። እኔ እኮ ወንዶኜ ዝም አልኩ እኮ። እኔ እኮ ወንዶኜ እኮ በቃ ተውኩት። አንዴ እኔ እኮ ወንዶኜ እኮ እውነታውን ይዤ ዝም አልኩት። ሁለቴን መክዳት ያስጠላል። እውነት ያስጠላል። እኔ አሁን ማርያምን ነው የምሻዳው እኮ። አንድ ሰው ገንዘቡን ከበላሁበት ወጥቼ አይደለም ልክድ ይቅርና በቃ ረሰቶኛል ቻው ቻው ልፋታው ብዬ ነው የምሄደው። ሄዳለሁ። እኛ ቤት እንደዚህ የሚቆይ ዘገየ በጣም መቼ እንደዚህ ያለሽ መቼ እንደዛ ቢያወጣብኝ ኤቪደንስ ሊሆን ብሎ ቢያወጣብኝ ምን ሊውጠኝ ነው? ያስጠላል። ኤቪደንስ እያለ እንዴት ነው ሀቄን የምካደው? እንዴት አያስጠላም? በቃ እንፋታ። ተፋቱኝ ፕሊዝ። ላይፍ ይቀጥላል። ተፋቱኝ ካልሆነ ኤቪደንስ እንዳይወጣ ተው። አስቀያሚ ኤቪደንስ አለ። እግዚአብሔር ምስክሬ ነው የምላቸው። አስቀያሚ ያስጠላል። በቃ ግን እነዚህ ልጆች ማለት ማገናዘብ ለሚችሉ ሰዎች ያስጠላል። ስለሚያስጠላ ይቀጥላል። ውሸት አትዋሹ። ሴት ልጅ ስማርት ናት፣ ብልጥ ናት። አትዋሹ። ነገር ካለባት ትናገር ነው። ያስጠላል። በቃ ጋይስ ያስጠላል። በወጣትነት እድሜያችንን የምናደርገውን ነገር አድርተናል። 6 ዓመት ሙሉ ያደረጋችሁት ነገር ስትሸመጠጡበት በሁለት እንግዲህ ያስጠላል። ከየትየው ጋር በሁለት መቶ ሄሮ መጣለው። አስቡት። ምንም ማለት አልፈልግም። 3 ሼሮ ካወጣው ለአንተ እንዴት ነው እኔ ለትናንሽ ብር የምጣለው? ጥያቄ ነው። ጥያቄ ማቅረብ መብት ነው። ጠይቁ፣ ይሰጣሉ። በማስረጃ ይሰጣቸዋል፣ በማስረጃ ይቀርብላቸዋል። doesn't make sense። እዚህ ጋር ነገር ትላላችሁ፣ እዚህ ጋር ነገር ትላላችሁ። እዚህ ጋር ሳምሪ እንደዚህ ተደባዳቢ ናት ምናምን ትላላችሁ። እዚህ ጋር ደግሞ የሆነውን ታውቁታላችሁ። ሁለተኛው ማለት ነው። እዚህ ጋር ሳምሪ ለትንሽ ብር ነው የምትጣለው ምናምን 100 ዩሮ ለማይሞላው ነገር ትላላችሁ። እዚህ ጋር ደግሞ ዩሮ ለወንድም ያውጥታለች ትላላችሁ። ከዛ ደግሞ ፈርስ ለእህቴ 100 ምናምን ሺህ ሰጠቻት። ነው ከ100 ምናምን ሺህ በላይ ነው። 100 ምናምን ሺህ ነው እንጂ 100 ምናምን ሺህ ሰጠቻት። ከዛ ላይ እንደገና ጠይቀቻት። ከዛ እንደገና ሰጠቻት። ስንቴ ነው የጠየቀችኝ? እሱ ደግሞ ተናግሮታል፣ በራሱ ተናግሮታል። ሁለት ስለ ክርስትና አለ። 2 መኪና የምትፈልግ ጀግና ጀርመን ሀገር ማርቼዲስ ይመረታል። በኢትዮጵያ በሙሉ ሸማኔ ነው። አልሽንሳ ስሪጅ ውጭ ቁማርሽን አቁሚ። ነውረኛ የሴት ቁማር እኔ በህይወት የሴት ቁማርተኛ ያየሁት ነጮች ለነዚህ ኢትዮጵያ ቁማር መግባቱን ስሰማ ጭራሽ ከኛው አንቺ በኩል ስሰማ እናንተ ኢትዮጵያ ውስጥ ሴቶች ቁማር እየተጫወቱ ነው ጋይስ። አይ ጠይቁ። ሲሪየስ ዝም ብሎ መስማት ሳይሆን ጠይቁ። እንዴት ነው የሰው ልጅ በስንትና ስንት ሼሮ እያወጣ 3 4 ሼሮ እያወጣ ከ100 ከማይሞላ ገንዘብ ጋር የሚጣላው 100 ዩሮ ከማይሞላ ገንዘብ ጋር የሚጣላው? እና ኤቪደንስ ጠይቁ ሰዎች ፕሊዝ። አውጣ በሉት። ላይክ ትራንስፈር አውጣ፣ ያወጣችበትን ትራንስፈር አውጣ። እኔ ደግሞ ለምንድን ነው አንቺ የምትይው ካላችኝ እኔ በፈቃደኝነት ስላደረግኩ እኔ ነኝ እሰጥሃለሁ ያልኩት፣ እኔ ነኝ አደርጋለሁ ያልኩት። ሰው at the end of the day it was me who was doing this